ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንደመስቀሉ አንዳንድ ጊዜ ብቅ እንላለን። ያው እንግዲህ እናንተም ሰብስክራይብ እያደረጋችሁ ስለማታበረታቱን ቀስ ቀስ ብለን እንምጣ ብለን ነው። እንዲሁም ደግሞ እንግዲህ አሁን ላይ ስራ ነው፣ በቃ ጥድፍ ነው የሚያደርገን። ስለዚህ እንግዲህ የመዳም ቅመም ሸቃሌት ያው አንዳንዴ ነው የምትመጣው። ዛሬም እንግዲህ መጥተናል ማለት ነው። ድራማውን እያሽቃበጥ መጥተናል። መችስ እናንተ እኮ ታላሽቃበጥን እኮ ላይክ እና ሰብስክራይብ አታደርጉም። ግን እኮ የሚገርመው ነገር እሱ አይደለም። አሁን እኛ ማለት ነው እኛ በተለይ እኛ የአረብ ሀገር ሴቶች ማለት ነው ከዲራማው የበለጠ ልክ አሁን 100-200 ምናምን እንደሚሉት እኮ የሚደርስ እኮ እኛ ራሱ ድራማ እኮ አለን። እኛ የራሳችን ራሱ ድራማው ይህን ያህል ይሆናል። ግን ችግሩ ምን ላይ መሰላችሁ? አሁን የተሳሳት ነው መንገድ። አዎ ያዳለጠብን መንገድ ምን መሰላችሁ? እናንተ ሰው በቃ ፍቅር ነው የናፈቀው። ፍቅር ምንድነው? ሌላኛ ትርጓሜው በአማርኛ ፍቅር ምንድን ነበረ? ፎቃቃ ነው ምንድን ነበር? እኔ አስተካክሉልኝ፣ የምር እኔ አላውቅም። ለማንኛውም ሌላ አማርኛ ፍቹ ሌላ ስም አለው እና እናንተ የሚናፍቃችሁ የምትፈልጉት እሱ ስለሆነ በቃ ምን እናድርግ? በቃ ሰው የናፈቀው ይሄ ምንድን ነበር? እናንተ ያግዙኝ፣ ምንድን ነበር ይሄ? ወይ ይሄ የሚኖረው ፍቅር የሚኖረው ይሄ ዝም ብሎ አይደለም። ይሄ የሚካደው ሳይሆን የሚኖረው እናንተ አስተካክሉ። ለማንኛውም እናንተ እሱን ስለሆነ የሚናፍቃችሁ በቃ የምትፈልጉት ቢያንስ ባንኖረው እንኳን እንየው የምትሉ ሰዎች ብዙ ስለሆናችሁ ለዛ ነው ማለት ነው እንጂ ይሄ በቃ አለ አይደለ። እስኪ ከነዚህ ከሰዎች ከመከራዎቻቸው ተምረን እስኪ እኛ ሌላ ሰው ብንሆን ከነሱ አንዳንድ በቃ አለ አይደለ። ጥናቡግ እንዴት እንደሚወጣ ታውቃላችሁ? እኛ ጥናቡጉ ነን ነው። ጥናቡጉ ውጤታቸውን አይተን ቢያንስ የነሱን ምንድን የሚባለው ይሄ በቃ ጥናቡግ ሊሆን የተዘጋጀ ነገር ታውቃላችሁ። በጣም ብዙ ያለፋል፣ ጥናቡግ ይታሻል ምናምን በቃ በጣም ብዙ ያለፋል። እና እኛ በጣም ከባድ ነገር አልፈን እንዴት ነው እንግዲህ ያንን ሁሉ አድርገን ጥናቡግ የሚወጣው እንዴት ነው? እና ይህን ነገር አይተን ከነሱ ተምረን እስቲ ትንሽ የተወሰነ 1/3ኛውን ችግር ብንፈጥር ምንድን የሚባለው ብንቀርፍ የሚባለውን ነገር አናቅም። በቃ ዘለን በቃ ለምን አይስተካከልም ነው። በቃ ለምን ዘለን ፎቅ አንወጣም ነው ሀሳባችን። ይሄ ደግሞ ምንም ትክክል አይደለም። ለማንኛውም እንግዲህ ዛሬ ምን ደርሰዋል? ጽናት እንደዛ የፈራችበት ምክንያት ምንድን ነው? እንደዛ እንዴት ፍርጥ ያለችበት? ታሞ ተመማቀቅ አስቀድሞ መጠንቀቅ አለ። ለምንድን ነው እንደዚህ ያደረገችው? ልጅቷንም ባይሰማት እንግዲህ አንድ ቦታ ላይ ጠይቋት ነበረ። እሷም ደግሞ ያው ደንግጣ ምን ብላ አፏ ተሳስሮ ነበረ። ነገር ግን ደግሞ እሱ እንደደነገጠች አውቋል መሰለኝ። ዞር አድርጎ ያቺ መከረኛ ሀና ናት ያናደደችኝ። ሀና ናት እንዴ ብላ እሷን በቃ ተረጋግታ ለመቆም ሞከረች። ምግብ እየተሰራላት ቢሆንም ያው እሷ ጭንቀቱ አላሰራትም፣ አላሳመናትም። ምን አለኝ ከነገ ከዛሬ ምን አለኝ እንዴት እስከምትሆኝ ብትተየው ኑሮ። ለማንኛውም እንግዲህ እንደምንም ብላ ለዛሬው አልፋለች። በሌላ በኩል ደግሞ እንግዲህ የምሩ እህት ነው የሚባለው ምንድን ነው ጣውንት ነው የሚባለው መጥታለች። ምሩ ደስተኛ አይደለችም። ደስተኛ ባለመሆኗ ደግሞ ባልተብየው ሰውዬ እየተጎዳ ነው፣ ምን ማድረግ አለብኝ ብሎ ጓደኞችን እያማከረ ይገኛል። ኧረ ቅዱስ ይገለግልሃል። ቅዱስን ለማማከር ጎራ ቢልም ቅዱስም እንግዲህ ወሳኝ የተባሉ ምክሮችን ሰጥቶታል። ምክንያቱም የሱ ምክር ጠብ ስለማይል ማለት ነው። አዎ ቅዱሳችሁ መጥቶላችኋል። ለማንኛውም በሌላ በኩል የሰኔት ምኑን አለቀሰች? ለምንድን ነው ያለቀሰችው የሚለውን ነገር አብረን እናያለን። የሰኔት እንግዲህ በጣም ጀግና በጣም ቆራጥ ናት። ዛሬ ግን ምንድን ነው የሰው ደካማ እኮ ጎኑ በጣም ብዙ ነው።
እንግዲህ ደካማ ጎኗን አንስታ ስታለቅስ ነበር። አንዳንድ ጊዜ ደካማ ጎናችንን እንግዲህ እማንናገረው እማንተነፍሰው ነገር ሲሆን ምንድን ነው የምናደርገው? ከጀርባ ማልቀስ ይሆናል። ያው ሴት እንግዲህ ከማልቀስ አታልፍም፣ ታውቃላችሁ አይደለ? ለማንኛውም የሰኔት እንግዲህ ጀግና ነች፣ የማትበገር ነች። በጣም ነው የምትስቀው፣ በጣም ነው የምትጨነቅ አትመስልም። ያው ታውቃላችሁ እንግዲህ ጋቢና ያስታውቃል አይደለ? በሌላ በኩል እንግዲህ ምሩን ለማጥቃት እያንዣበበች ያለችው የድሮ ባሏን ወይም ደግሞ በስመ የልጅ አባት ነህ በማለት ምሩን የሆነ ነገር አድርጋ ባሏን ለመውሰድ ያቀደችው እሌኒ ምን ለማድረግ አስባለሁ? ከአሁን በኋላ አጠገብህ አትደርስም። እሷ እኮ እንግዲህ በሰው ስለመጣች ወይም ደግሞ ራሷን ችላ ስላልመጣች እሷ ተጸጽታ የተመለሰች ይመስለኛል። ስለዚህ ብትጠነቀቅ ነው እንጂ ብትጠነቀቅ አይከፋም። ነገር ግን ምንም አታመጣም ብሎ ቢመክረውም እሷ ለስላሳ ማለት ናት፣ ምን እንደምታደርግ አናውቅም በማለት መልሶላታል። እሷም ደግሞ እንግዲህ የራሴ ያደርጋለሁ ብላ የዚህ ዘመን ሴት እንግዲህ አንዳንድ ወጣ ያለ ባህሪ ሲያመጡ እንደዚህ ነውና ካመረበት በኋላ አሳምራ የያዘችውን ሰው ታልነጠኩ ብላ ያዙኝ ልቀቁኝ ትላለች። እሱም የዲኤንኤን ምርመራ ማድረግ አለብኝ እያለ ይታገላታል። እንግዲህ ልጅቱ የኔ ናት ወይስ አይደለችም፣ ወይስ አንጥተሽ ግድ አሳድግ ነው የምትይኝ የሚለውን ነገር እያጣራ ይገኛል። ነገር ግን እንደዚህ ብል ዳጊ የኔ ልጅ መሆኗን ስታውቅ ብትሆነው እንኳን ምን ማድረግ እንደምታስብ ማሰብ አያቅትህም ይመስለኛል። ምሩ አስተዋይና ጎበዝ ልጅ ነች። እንግዲህ እሷስ በጠፋችበት ሰዓት ራሷን ሰውታ እሷን አድና እስካሁን ይዛት ስለመጣች እና እዚህ እንድትደርስ ያደረገቻት ምሩ ነች፣ ራሷን እያመማት። ነገር ግን ምሩ በጣም ጥሩ ሰው ከመሆኗ ባሻገር አስተዋይና ራቅ አድርጋ የምታስብ ስለሆነች ምንም ሀሳብ አይግባህ። ይህ በፊቷ ልታጠፋት የሞከረችው ሀዊ የቤት ሰራተኛዋ ዛሬ ግን ግራ ጎኗ ወይም ቀኝ እጇ ሆና ተገኝታለች። ምንም ቢፈጠር ናሆም ከአንቺ ወደ ኋላ የሚለው ነገር የለም። አንቺ ባይኖረች ልጅ እንኳ ብትሆን አምነሽ መቀበል እንጂ ከሱ ወደ ኋላ ማለቱ ጥሩ ነው ብዬ አላስብም። ምክንያቱም የእሱ ልትሆንም ላትሆንም ትችላለች። የአንቺ መጨነቅ ዋጋ ቢስ ነው። አንቺ ባልሽ ነው አለቀ። ሌላ ነገር ምን አለው ብለሽ ታስቢያለሽ? ወደ ኋላ ማፈግፈጉ የአንቺ አመለካከት እንዳልሆነ አውቃለሁ። አንዳንድ ጊዜ ቤቱን አይቼ አንዳንድ ጊዜም ያው እሱንም ሳመለከት የሌላ ስርፋ ወይም የሌላ ሰው ወይም ራሴን ሌላ አድርጌ አየዋለሁኝ። ለምን እንደሆነ ባላቅም፣ ምክንያቱም እኔ ልጅ ስላልወለድኩ ደስተኛ አላደርገውም ብዬ ስለማስብ ሌላ ነገር እየተሰማኝ ነው፣ ጥሩ ስሜት እየተሰማኝ አይደለም ብላ ብታስብም እሱ ግን ሀሳቡ በእሷ ተቃራኒ መሆኑ ነው ደስ የሚለው ነገር። እኔም አልሰጠውን ነገር እሷ ከሰጠችው እንደዚህ ብታደርግም ይፈረድባታል ብዬ አላስብም። እሱም ደግሞ ይሄ ነገር እንደ እሷ ቢያስብም ብዙም የሚጋነን ነገር አይደለም፣ አልፈርድበትም። ግን እሱ ችግሩ ሌላ አያስብም ስላንቺ እንጂ ብላም ብትመልስላትም ይሄ ነገር ሊያጠግባት አልቻለም። ምሩ ለምን ታስቢያለሽ ብላም ብትነግራትም አትሰማት ብትልም እሷ ምክሯን አላቆመች። ይሄ ያልሽው ሁሉ ግን አንቺ ጋ እንጂ ያለው እሱ ጋ የለም። እንደገናም ደግሞ የሚመጡት ከትዳር በኋላም ነው ሊሆኑም የሚችሉት ነገር። እናንተ ደግሞ ባለትዳር ናችሁ፣ እባክሽን ታረጋጊ ብትላትም ህሊናዋን መቆጣጠር ስላልቻለች ምን ትላለች? እሷም ደግሞ እንግዲህ አንቺ ፈልገሽ ያመጣሽው ስላልሆነ ምንም ችግር የለውም፣ ፈጣሪ ያደረገው ነገር ነው። የፈጣሪ ነገር ደግሞ ፈጣሪ የሰጠን ነገር መቀበል እንጂ አልፈልግም ማለት የማንመልሰው ነገር፣ አልፈልግም ብለን መመለስ የማንችለው ነገር ስለሆነ ምን አሳሰበች ብላን ብትነግራት መመለስ አልቻለችም። ቆይ ልጅቷ ምን ሆነች?
አስተዋይነቷ እዚህ ጋር ነው የሚታየው። እንግዲህ በቃ እሱ ሌላ ያስፈልገዋል። ምክንያቱም ጤነኛ ነው፣ ይሰራል፣ ሌላ ሰው ነው የሚያስፈልገው። ስለዚህ እኔ ሸክም የሆንኩበት እየመሰለኝ ነው። አሁን ላይ ራሴንም ማቆጣጠር አልቻልኩም። ለእሷም ብትነግራትም ስለዚህ እባክሽ ራስሽን ሁኚ። ለምንድን ነው ስለ ሌሎች ሰዎች አንቺ የምታስብላቸው? ወይም ደግሞ አንቺ እኮ በጣም ለሌሎች ሰዎች ከራስሽ አብልጠሽ የሌሎች ሰዎች ደስታ የምትፈልጊ ሰው ነሽ። ለምንድን ነው ማነው መርጦሽ አልመረጥም ብለሽ የምትዩ? አንቺ እኮ ተመርጠሻል። በቃ አንቺ ሚስቱ ነሽ። ምን አሳሰበሽ? ጤና የፈጣሪ ጸጋ ነው። ስለዚህ አንቺን ከመረጠ ብዙ ባታዋሪ ጥሩ ነው። እኔን እያየ በየቀኑ ከሚሳቀቅ እናም ደግሞ የተሳቀቀ እሱን ከማይ እሌኒ ትሻለዋለች ብላም ብትመርጥለትም እሱ ከመረጠሽስ ለምንድን ነው? ይሄ እኮ የሰይጣን ሀሳብ ነው። እሱ እኮ መርጦ አምጥቶሻል። ስለዚህ እሱም አንቺን ያገባበት የራሱ የሆነ ምክንያት አለው። እያወቀ እኮ ነው። ሳያውቅ እኮ አላገባሽም። ለምንድን ነው? ምሩንም ሀዌ ስትመክር ቅዱስም ደግሞ የምሩን ባል ወይም ደግሞ ናሆምን ስትመክር እንግዲህ ሲመክር ማለት ነው። እንደዚህ እኮ ነህ ምሩ እንዳታይህ በጣም ነው የሚከፋት ብሎ እሱም ሰዶታል። እሷም ደግሞ እንደዚህ እኮ ነሽ ተጠበቅሽው ሌላ ነገር ነው የሚፈጠረው። ስለዚህ ራስሽን አዲሽና ነው ቶሎ ብላ ትሰዳታለች ማለት ነው። አዎ ጎበዝ ጥሩ ጓደኛ እንትና ኪራባት ኖር እኮ እኔ ምንድን ነው የሚወጣ ብዬ የማስብበት ጊዜ አለ ይልና አዎ በዚህ ሰዓት ጀግና ወንድ ማለት እንግዲህ ለሚስቱ ይሄን ያህል አስቦ ይሄን ያህል ተቆርቆሮ የሚያስብ በጣም 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 ውስን ናቸው ብሎ ስም አዎ ቀጥልበት። ደግሞ በጣም ነው የተመቸኝ። በዛው አያይዞ ግን አንድ ነገር ለማለት ቢሞክርም አይቶቶ አትንገረኝ፣ አይገብቶኛል። እሱ ሌላ የፈለገው እንደው እንደዚህ እንዳንተ ጥሩነት እንደው ላንተም ብሎ ሲል ያው ወሬውን አቋርጦታል። ያው ገብቶኛል እባክህ ተወኝ ብሎ ከጊዜው ፍራቻ እንግዲህ ካለንበት ሁኔታ እሱም ራሱን ሸሽጓል ማለት ነው። ነገሩ ወንድ ነው እስከመቼ አይባልም። ምሩ ለእኔ ብሎ ነው እንደዚህ የሚሆነው እንጂ ብዙ ነገር ይፈልጋል፣ ልጅም ይፈልጋል ብላ በማሰብ ስሜቷን መቆጣጠር አቅቶታል። እንግዲህ ሩታ በር መዝጋት ጀምራለች። እያስመሰለ እንደሆነ ስለገባት እንግዲህ እሷም ደግሞ እሱን እያየች መናገር ስላልቻለች መሄድን ቀጥላለች ማለት እንዴ ራክብም ታለቅሳለች። ለነገሩ አረ በጣም ይቅርታል። እንግዲህ ራኪብ ደግሞ የድሮ ትዳሯን እያነሳች ታለቅሳለች። በድሮ ባሏ ማለት ነው። እንግዲህ ተነስቶ ጥሏት ስለሄደ ለምን እንደዚህ ሆነ እያለችን የሌላ ሰው እኮ ማግባት አልፈለኩም መቀበል አቃተኝ እሱ ለምን ሄዴ እያለች እንዴ እንኳን እሱ ስንት ነገር ይሄዳል። እባክሽ ተረጋጊ ብላ ኃይለኛዋ እህቷም ደግሞ ለምንድን ነው በእኔ ምክንያት ነው የምታለቅሽው ብላ ብትጠይቃትም በእሷ ምክንያት እንዳልሆነ ብትነግራትም ከሱ ውጭ ሌላ ሰው መቀበል ስላቃተኝ ነው ብላ ብትነግራትም እንግዲህ በባለፈው አንስታባት ስለነበረ ያንን አንስታ የእሱን ፎቶ እያለየች ብታለቅስም እኔ ደግሞ የመሰለኝ ምን እንደሆነ ታውቃላችሁ ጋይዝ? ቤተሰብ ስለሌላት ያኔ ቤተሰቡን እያየች መስሎኛል ያለቀሰችው። ለካ ፎንቃዋን ነው። ኦ ማይ ጋድ ኪሳራ። ለማንኛውም እንግዲህ ሀባይቦች ቀጣው ምንድን ነው ያለቀሰችበት ምክንያት? እንዴት ለምን ሰኒ እስከዚህ ነገር ምን ተማረች? እሷስ ምንድን ነው የምታደርገው የሚለውን ነገር አብረን እናያለን። ለማንኛውም ላይክና ሰብስክራይብ እያደረጋችሁ ፎንቃዎቻችሁን እየተመለከታችሁ እኛ እናመጣላችኋለን። ችግር የለውም። አዎ እናንተ ብቻ ከእናንተ የሚጠበቀው ጠቅ እያደረጋችሁ ላይክ ማድረግ ማስፈንጠሪያውን መንካት ነው ማለት ነው። ለማንኛውም ገራሚ የሆነ ቪዲዮ ይዘን እንመጣለን። እንግዲህ ሀገር ስንገባ ደግሞ የራሳችንን ፊልም ይዘን እንመጣለን። ዛሬ ግን በዚህ አብረን ፈታ እያለን እንሄዳለን። ፈታ እንበላ ረንቦጣ እናቴ እንዴ! ወይ ጉድ! ስንት ጊዜ ታዝኖ ይዘለቃል አይዘለቅም አይደለ?